በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአራተኛው ክፍለ ዘመን የተዋሕዶ መብራት አፈወርቅ ዮሐንስ። ቅዱስ ዮሐንስ አፈወርቅ በአራተኛው ክፍለ ዘመን በአንጾኪያ አህዋ መላእክት ቅዱስ ያሬድ በስድስተኛው መቶ ክፍለ ዘመን በኢትዮጵያ ለታላቋ ቅድስት ቤተ ክርስቲያን ሰማያዊ እውቀትን መንፈሳዊ ሕይወትን ለምድር ያበረከቱ ምድራዊ መላእክት ሰማያዊ ሰዎች ናቸው። ለዘመናት በዓለማዊነት እሳቤ በስጋዊነት አረዳድ ተበክሎ የማይጠቅም የነበረውን ፍልስፍና ዳግም ነፍስ ዘርቶ ወደ ኢየሱስ ክርስቶስ መቅረብ የሚያስችል እውቀት መሆኑን ያሳየና የፍልስፍናን ትምህርት የቀደሰው ወደ እግዚአብሔር ለመድረስ ድልድይ አድርገው ያደረጀውን ፍልስፍናውን ካደሱት ቅዱሳን ሊቃውንት አንዱ አፈወርቅ ዮሐንስ ነው። ፍልስፍናውን ከተማረበት አቴና ሳለ ወተለወአለ ለአለ ብዙሃን በአእምሮቱ ወበጥበቡ በእውቀቱ በጥበቡ ከብዙዎች በላይ ሆነ እስኪባል ደረሰ። ከዚህ በኋላ ስጋዊ ፍልስፍናውን ጫማ አድርጎ ወደ መንፈሳዊ ሕይወት መዳረሻ አደረገው። ብዙ ፈላስፎች እግዚአብሔርን የካዱበትን ትምህርት እርሱ ከእግዚአብሔር ጋር መገናኛ በማድረግ አዲስ በርን ከፈተ። ገና በዲቁና ማዕረግ ሳለ ጀምሮ ለጵጵስና በአብቅቶ በተሾመ ጊዜ የምዕመናንን በጎች ማረፊያ፣ የነፍስ መሳሪያ ሜዳ፣ የባህሩን ዓለም ንጽውጽታ መሻገሪያ ወደብ እስከ መሆን በቃ። ምንኩስና የጵጵስና ውሃ ልክ፣ የጳጳሳት የመነኮሳት መለኪያ፣ የገዳማዊ ሕይወት ውበት ነበር። ዮሐንስ የመምህራንና የመምህራንነትን ሚዛን፣ የምስጢርና የትርጓሜ ጸጋ በዝቶ የፈሰሰለት መምህር ቅዱስ ጴጥሮስና ቅዱስ ዮሐንስ ወንጌላዊ ወደ እርሱ ቀርበው ጴጥሮስ እስከ አሁን የመንግሥተ ሰማያትን ቁልፍ እኔ ይዤ ነበር፣ ከዚህ በኋላ በሯን የምትከፍት የምትዘጋም አንተ ነህና ቁልፉን እንካ ብሎ የሰጠው። ዮሐንስ ወንጌላዊ ደግሞ ቀዳሚው ቃልን እኔ ጽፌ ነበር፣ ከአሁን በኋላ ግን ወንጌሉን አንተ እየተረጎምክ ታስተምረዋለህና ወንጌሉን እንካ ብሎ ሰጥቶታል። ከሁላቸውም እጅ ተቀብሏል። ምግቡ ያልተፈተገ ያልታሸ ገብስ ሲሆን ለዚያውም አመጋገቡ መጠነ ሲሲተ ኦፈ ወፍ የምትመገበውን ያህል ብቻ ይመገብ ነበር። ለሰው ሳያዳላ ለሁሉም ምዕመናን ጠበቃ የሆነው ምድራዊነት ሳያታልለው የመንጋው እረኛ፣ ንጹሕ ድንግል ዓለምን የናቀ ከፈጣሪ ፍላጎት የራቀ ከጠፊ ፍላጎቷ የራቀ የምንኩስና ማህተም የእውነት ጳጳስ የነበረ አፈወርቅ የናቡከደነጾርን ራእይ ንባቡን ከነትርጓሜው ቅዱስ ዳንኤል ነቢይ ነግሮ እንደተረጎመለት የዮሐንስ ራእይ ንባቡ ከትርጓሜው ከጠፋ በኋላ ንባቡን ከትርጓሜው በመንፈስ ቅዱስ ገላጭነት የመለሰ የሐዲስ ኪዳን ሐዲስ ዳንኤል ዮሐንስ አፈወርቅ ነው። የሕይወቱ ማማር፣ የእውቀቱ መበርከት በዓለም ዘንድ ከብርሃን ፍጥነት ይልቅ ለሰፊው ዓለም የደረሰ ነው። ከትምህርቱ አበባ ያልቀሰመ፣ ከሕይወቱ ፍሬ ሸምጥጦ ያልበላ፣ ከአባትነቱ ጥላ ከድካሙ ያላረፈ ማን ይኖራል? የዮሐንስ እውቀት የቤተ ክርስቲያን የአፍ መፍቻ ቋንቋ ነው። ዮሐንስን ያልጠቀሰ በዮሐንስ የእውቀት አለት ላይ ያልቆመ፣ በዮሐንስ ትምህርቶች ለንስሐ ያልበቃና ሰውን ለንስሐ ያላበቃ የለም። ቅዱስ ጳውሎስን የምታታካ በቅዱስ ጳውሎስም ዘመን በሥጋ ባይኖርም የሐዋርያውን መልእክታት ሲተረጉም
እንዲህ ሊል ፈልጎ ነበር፣ እንዲህ ማለቱ ነው እያለ እርሱን አህሎ የተረጎመና ወንጌልን የተረዳ የቀለም ቀንድ የትምህርት ገበታ ነው። አፈወርቅ የእመቤታችንን ሲያመሰግናት መላእክት መጥተው ምስጋናውን እየቆጠሩ ወደ ሰማይ ያሳርጉ ነበር። የእመቤታችንን ስዕል ከአንደበቱ ማማር የተነሳ አፈወርቅ ብላ ሰይመዋለች። አቤት መታደል! በንግስት አውዶክስያ ክፋት ለተገፋች ለአንዲት ክርስቶሳዊ ሴት ሲል ከንግስቲቱ ጋር ፊት ለፊት በመከራከር ቦታዋን ልትነጥቂያት አይገባም፣ ስልጣን ስላለሽ ልትገፊያት፣ አላግባብ የሆነ ፍርድ ልትፈርጅባት አትችይም በማለቱ በአባትነቱ የተከራከረ ሲሆን፣ ለመሆኑ አንተን ራስህን እኔ የወደድሁትን አደርግብህ ዘንድ አልችልምን? በማለት ዮሐንስ አፈወርቅን በግፍ አሰደደችው። ከጭፍሮቿ መካከል እርሱን አብልጦ ያስሮጠ ሽልማት አለው። አንዱ አሳዳጅ ሲደክመው ሌላው እየተተካ ያባረረው ነበር። በአሳዳጆቹ የሚባረርበትን በረሃ ተልባን ከአለት ላይ ቢያስቀምጡ እሳት እንደበላው ተበልቶ ከሚታይበት ፀሐይ ከበዛበት በረሃ ነበረ። እንዲህ እያለ በሩጫ ብዛት ደክሞ ነፍሱን ለክርስቶስ አስረከበ። ለክርስቶስ እንደኖረ በሰውነቱ መልካምነት ክርስቶስ እንደተነበበበት ኖሮ በዚህ በተሰደደበት ቦታ ግንቦት 12 ቀን እረፍቱ ሆኗል ይላል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ከፍ ከፍ ያለ ይሁን። የቅዱስ ዮሐንስ አፈወርቅ ረድኤት በረከቱ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል በመስቀሉ ክቡር። ይቆየን። አሜን።